አይነት አነስተኛና መካከለኛ ኢንዱስትሪዎች ተግዳሮት ተብሎ የሚወሰደው ፋይናንስ የፋይናንስ አቅርቦቱ በአንድ በኩል አነስተኛና መካከለኛ ኢንዱስትሪዎች የኮመርሻል ባንክስ የሚፈልጉትን የኮላተራል መጠን የብድር ዋስትና ማስያዣ አቅም ውስንነት አለ። እስራኤል ከ10 ቀናት በፊት ሐማስ የያዛቸውን ታጋቾች እንዲመልስና የተኩስ አቁም እንዲደረግ ጠይቃ የነበረ ቢሆንም በጊዜው ግን ሐማስ የተኩስ አቁም ጥያቄውን ውድቅ አድርጎት ነበር። ይሁን እንጂ ከቀናት በኋላ ሐማስ ራሱ ያቀረበው የተኩስ አቁም ስምምነት ለ5 ዓመታት የሚዘልቅ እንዲሆን የሚጠይቅ ነው። ሩሲያ ኩርስክን በቁጥጥሯ ስር ማድረጓ ከተነገረ በኋላ ለ3 ቀናት የሚቆይ የተናጠል ተኩስ አቁም ማወጇ ተሰማ። ፕሬዝዳንት ቭላድሚር ፑቲን ከመጪው ግንቦት 1 እስከ ግንቦት 4 የሚቆይ ተኩስ አቁም ነው ያወጁት። በተመሳሳይ መልኩ ዩክሬንም ተኩስ አቁም እንድታደርግ ጥሪ ቀርቧል። ሕግን አለማወቅ ከተጠያቂነት ስለማያድን ደረሰኝ የመስጠት ግዴታ ያለባቸው ታክስ ከፋዮች ሆነ ሌሎች ሰዎች ከደረሰኝ ጋር በተያያዘ ወንጀል ተብለው የተደነገጉ ተግባራትን ጠንቅቃችሁ በማወቅ በእርስዎና በቤተሰቦ ላይ ኢኮኖሚያዊ፣ ማህበራዊና ስነ-ልቦናዊ ጫና ሊያስከትል ከሚችለው የወንጀል ክስና ቅጣት ራስዎን ያድኑ ስንል ምክር ሀሳብ እንሰጣለን። ሰላም ጤና ይስጥልን ውድ የሀገሬ ተመልካቾች እንደምን አላችሁ? ከሀገሬ ቴሌቪዥን የዕለቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩ። በቀዳሚነት ወደ ተመለከትናቸው ርዕሰ ጉዳዮች አመራለሁ። የፋይናንስ አቅርቦት እጥረት አሁንም ለአነስተኛና መካከለኛ ኢንዱስትሪዎች ቁልፍ ማነቆ ሆኖ መቀጠሉን የኢትዮጵያ ኢንተርፕራይዝ ልማት አስታውቋል። ተቋሙ ለኢንዱስትሪዎች ቀጣይነት ፈተና የሆነውን የፋይናንስ እጥረት ለመቅረፍም ባለፉት 9 ወራት 6 ቢሊዮን ብር ማሰራጨቱንም አክለው ገልጿል። በእነዚህ ወራት ከ2700 በላይ አዳዲስ ኢንዱስትሪዎችንም ማቋቋሙንም ገልጿል። ተጨማሪ ያለን ኢትዮጵያ የምታልመውን የኢንዱስትሪ ልማት ለማምጣት ተስፋ ከተጣለባቸው ዘርፎች መካከል አንዱ አገር በቀል የሆኑ የአነስተኛና መካከለኛ ኢንተርፕራይዞች ልማት ተጠቃሽ ነው። ለዘርፉ ባለፉት ዓመታት የተለየ ትኩረት እንደተሰጠ ቢነገርም በሚፈለገው ልክ እድገት እንዳላሳየ ይነሳል። ለዚህም የደጋፊ ተቋማት ቅንጅት እጥረትና የፋይናንስ አቅርቦት ደካማ መሆን በችግርነት ሲነሱ ቆይተዋል። የፋይናንስ እጥረት የአነስተኛና መካከለኛ ኢንተርፕራይዞች ዋነኛ ፈተና ሆኖ የቀጠለ ጉዳይ መሆኑን የኢትዮጵያ ኢንተርፕራይዝ ልማት ምክትል ዋና ዳይሬክተር አቶ አብዱልፈታህ ዩሱፍ ገልጸዋል። ኢንዱስትሪዎቹ የፋይናንስ ተቋማት የሚጠይቁትን ማስያዣ የሚያሟሉ ባለመሆናቸው የበረታ የመስራት ፍላጎት ቢኖራቸውም በበቂ ሁኔታ ወደ ስራ እንዳይገቡ እንቅፋት እንደሆነባቸውም አያይዘው አንስተዋል። የኢትዮጵያ ኢንተርፕራይዝ ልማትም ባለፉት 9 ወራት 2752 አዳዲስ ኢንዱስትሪዎችን ማቋቋሙንና በዚህም ከ151 ሺህ በላይ ለሚሆኑ ዜጎች አዲስ የስራ ዕድል መፍጠር መቻሉን ገልጿል። ይሁንና ታዲያ የመስሪያ ቦታ አቅርቦት ውስንነት ለኢንዱስትሪዎቹ አቅም መጎልበት ተጨማሪ ማነቆ የሆነ ጉዳይ መሆኑን ያነሱት ምክትል ዋና ዳይሬክተሩ በክላስተር በማደራጀትና የመስሪያ ቦታዎች ከግሉ ዘርፍ ጋር በትብብር እንዲለሙ በማድረግ ችግሩን ለመቅረፍ እየተሰራ ነው ሲሉ የተቋሙን የ9 ወራት ሪፖርት ይፋ ባደረጉበት መድረክ ላይ ተናግረዋል። በመሰረታዊነት አነስተኛና መካከለኛ ኢንዱስትሪዎች ተግዳሮት ተብሎ የሚወሰደው ፋይናንስ ነው። የፋይናንስ አቅርቦቱ በአንድ በኩል አነስተኛና መካከለኛ ኢንዱስትሪዎች የኮመርሻል ባንክስ የሚፈልጉትን የኮላተራል መጠን የብድር ዋስትና ማስያዣ አቅም ውስንነት አለ። በዚህ ረገድ የሚያስይዙት ንብረት ካለመኖሩ ጋር ተያይዞ በበቂ ደረጃ የፋይናንስ አቅርቦት ሊያገኙ ባለመቻላቸው የመስራት ፍላጎቱ ያላቸው በመስሪያ ገንዘብ እጦት ምክንያት በበቂ ደረጃ ወደ ተግባር ያልገቡ አሉ። ከዚህ ባሻገር የመስሪያ ቦታ አቅርቦት ችግርም አንዱ ተግዳሮት እንደሆነ ለይተናል። ይህንን በክላስተር እንደዚሁም በፕራይቬት ሴክተሩም እንዲለማ በማድረግ የመስሪያ ቦታ አቅርቦት ችግሮችን ለመቅረፍ ሰፊ ስራዎች እየተሰሩ ናቸው። የአምራች ኢንዱስትሪ ዘርፍ የኤሌክትሪክ ኃይል፣ የመንገድ፣ የውሃ፣ የገበያ ትስስርና ሌሎች አገልግሎቶችን የሚያቀርቡ የበርካታ ተቋማትን የጋራ የተቀናጀ ተግባርን በእጅጉ የሚጠይቅ ነው። ይሁንና የአስፈጻሚ አካላት ቅንጅት ውስንነት ሌላው ለኢንዱስትሪዎቹ የተሟላ እንቅስቃሴ እንቅፋት ከሆኑ ጉዳዮች መካከል ተጠቃሽ ነው ብለው የተቋማት ቅንጅት በቀጣይም በትኩረት ሊሰራበት የሚገባ ጉዳይ ስለመሆኑ እንዲያብራርተዋል። ሌላው የማስፈጸም አቅም ችግር በየደረጃ ያሉ አስፈጻሚ አካላት ይሄ ስራ የሚሰራው በተለያዩ ባለድርሻ አካላት ፋይናንሱ የሚቀርበው ፋይናንስ አቅራቢ ተቋማት ነው። መሬት የሚቀርበው በመሬት አቅራቢ ተቋማት ነው። የተለያዩ የአቅም ግንባታ ስልጠናዎችን የሚሰጠው ሌላ አካል ነው። ስለዚህ እነዚህን አካላት ተቀናጅቶ እንዲሰሩ በማድረግ ረገድ አንዱ የቅንጅት ውስንነት አለ። ይህንን ችግር ለመቅረፍ በኢትዮጵያ ታምርት ኢኒሼቲቭ የተለያዩ በቅንጅት ሊሰሩ የሚችሉ የክላስተር አደራጀት ተፈጥሯል። በዚህ ክላስተር አደራጀት እየተሰሩ ባሉ ስራዎች የቅንጅት ችግሩ ከጊዜ ወደ ጊዜ እየቀነሰ ቢሆንም አሁንም በተሟላ ሁኔታ ችግሩ ያልተፈታ በመሆኑ
በቅንጅት ብንሰራ በአጠረ ጊዜ ውስጥ ማሳካት የምንችላቸው ስራዎች ከቅንጅት እጦት በተወሰነ ደረጃ ተግዳሮት እያጋጠመ እንደሆነ ማየት ችለናል። ኢንዱስትሪዎቹ ብቁ የሆነ ሽግግር እንዳይኖራቸውና በቀጣይነት እንዳይንቀሳቀሱ ቁልፍ ፈተና የሆነባቸውን የፋይናንስ አቅርቦት ችግር ለመቅረፍ ተቋሙ ከ6 ቢሊዮን ብር በላይ የስራ ማስኬጃ ገንዘብ ማሰራጨቱንም አቶ አብዱል ፈታህ አስታውቀዋል። ከዚህ ባለፈ በማሽነሪ ኪራይ አቅርቦት 4 ቢሊዮን ብር የሚገመት የገንዘብ ድጋፍ ለአነስተኛና መካከለኛ ኢንዱስትሪዎች መቅረቡን ነው ያነሱት። የፋይናንስ አቅርቦት ችግር ቁልፍ መሰረታዊ ችግር ነው። ይህንን ችግር ለመቅረፍ የፖሊሲ ማሻሻያዎችም ተጨማሪ የፋይናንስ ምንጮችም እንዲጨምሩ ለማድረግ ሰፊ ስራዎች እየተሰሩ ናቸው ያሉት። ባለፉት 9 ወራት ለስራ ማስኬጃ 6 ቢሊዮን ብር ቀርቦ ተሰራጭቷል በተለያዩ የፋይናንስ ተቋማት። ከዚህ ባሻገርም የተለያዩ የፋይናንስ አቅርቦት ስርዓቶች አሉ። አንዱ የማሽነሪ ሊዝ ፋይናንስ አቅርቦት። በዚህ ስርዓት 4 ቢሊዮን ብር ባለፉት 9 ወራት የማሽነሪ ሊዝ አቅርቦት አፈጻጸም ማስመዝገብ ተችሏል። ስለዚህ ማሽኑን በየወሩ የማሽኑን ክራይ እየከፈሉ እዳውን ሲጨርሱ ማሽኑ የራሳቸው የሚሆንበት ነው። ኢትዮጵያ ኢንተርፕራይዝ ልማት በ9 ወራት ውስጥ በከፍተኛ ውጭ ምንዛሬ ከውጭ የሚገቡ ምርቶችን በሚተኩ ምርቶች ላይ በተሰራው ስራ በመንግስት ሊወጣ የነበረ 1.6 ቢሊዮን ዶላር ማዳን መቻሉም በመድረኩ ላይ ተጠቅሷል። የኢትዮጵያ አእምሯዊ ንብረት ባለስልጣን ዓለም አቀፍ የአእምሯዊ ንብረት ቀንን በሳይንስ ሙዚየም ባዘጋጀው መድረክ አክብሯል። የዘንድሮ በዓለም ሙዚቃ ላይ ያተኮረ እንደሆነ የተነገረው በዚህ ዝግጅት የኪነ ጥበብ ባለሙያዎችን ጨምሮ የተለያዩ ባለድርሻ አካላት የተገኙ ሲሆን የአእምሯዊ ንብረት ምዝገባ የግንዛቤ ችግር አሁንም ያልተቀረፈ እንደሆነ ተገልጿል። አልታየ ኪዳኔ። የኢትዮጵያ አእምሯዊ ንብረት ባለስልጣን በዛሬው ዕለት የዓለም አእምሯዊ ንብረት ቀንን አስመልክቶ ዝግጅት አዘጋጅቷል። በዛሬው በሳይንስና ሙዚየም በተዘጋጀው ዝግጅት ሙዚቃ ላይ ያተኮረ እንደሆነ ተነግሯል። የዓለም አእምሯዊ ንብረት ቀንን እያከበረ ነው የምንገኘው። መሪ ቃሉ ሙዚቃና አእምሯዊ ንብረት የሚል ነው። በሙዚቃ ዘርፍ ያሉ የኮፒራይት ባለመብቶች፣ ኢንዱስትሪውንም ተዋናዮች፣ የኪነ ጥበብ ሰዎችን ለነሱ እውቅና የሚሰጥ ከአእምሯዊ ንብረት ጋር ያለው ቁርኝትን የሚያሳይ ነው። ያ ማለት የቅጂና ተዛማጅ መብቶች የፈጠራ ባለቤቶቻቸው የኢኮኖሚያዊ፣ ሞራላዊ መብቶቻቸው ሊጠበቅ ይገባል። ያንን ስታስበው ነው የህግ ጥበቃ ማግኘትን ስታስበው አእምሯዊ ንብረትን ያገናኘዋል። ስለዚህ ለዚህ ትኩረት የሰጠ ነው የዘንድሮ መሪ ቃሉ። ስለዚህ እንደ ሀገርም ባለስልጣኑ ዛሬ እና ነገን ጨምሮ የአእምሯዊ ንብረት ቀንን ሙዚቃና አእምሯዊ ንብረት በሚል መሪ ቃል የያዘውን ፕሮግራም እያካሄደ ነው የሚገኘው። በዚህ ዝግጅት ላይ የተለያዩ የመንግስት ተቋማት አመራሮች፣ እንደገና ደግሞ የኪነ ጥበብ ሰዎች አንጋፋዎቹ፣ እንደገና ደግሞ የጋራ አስተዳደር ማህበራት ተገኝተዋል። ኢትዮጵያ አእምሯዊ ንብረት ባለስልጣን የኪነ ጥበብ ሰዎችን መብት ለማስከበር እየሰራ ባለው ስራ በቅርቡ የሮያሊቲ ክፍያ እንደሚጀመር ገልጿል። እነዛ ጥበቃ የሚያገኙት ሰዎች እንደፈለጉ እያባዙ እንዳይጠቀሙባቸው ኢኮኖሚካዊም የኢኮኖሚም ጥበቃ ይደረግለታል። የሞራልም ጥበቃ ለአርቲስቶችም የሞራል ራይታቸውን መጠበቅ አለበት። ስለዚህ ከነዚህ አንጻር ሰፊ ጥቅም አለው። የሮያሊቲ የሚሰበሰብበት የራሱ ቀመር አለ። ያ ቀመር ደግሞ ማህበራቱ ያዘጋጁታል፣ ባለስልጣኑ ደግሞ ያጸድቃል። ያ የሚጠበቅ አሰራር ነው። ግን ወደ ተግባር መምጣቱ ደግሞ ያው ቀላል እንደማይሆን ነው። አሁን እስካሁን ባለው ወደ መጨረሻው ምዕራፍ እንዳለ ነው መገለጽ የሚቻለው። ማህበራቶቹ ከሳምንት በፊት ያዘጋጁት መድረክ ነበረ ከኢትዮጵያ አእምሯዊ ንብረት ባለስልጣን ጋር በመሆን ይህንን ቀመር የተዘጋጀውን ቀመር እንደገና ደግሞ ሶፍትዌሩን ጭምር ቀመሩ ገንዘብ የሚሰበሰብበት ክፍያ ስርዓቱ የሚዘረጋበት ሶፍትዌሩን አስተዋውቀዋል በቅርብ ጊዜ ማለት ነው። ስለዚህ በዛ መድረክ ላይ በቅርቡ የሮያሊቲ ስርዓት ወደ ተግባር እንደሚፈጸም ምንድነው ባለድርሻ አካላትም የተገኙበት መድረክ ተካሂዷል። የአእምሯዊ ንብረት ባለስልጣን በተለያዩ ጊዜ የአእምሯዊ ንብረት ምዝገባን እያከናወነ ቢገኝም በድርጅቶችና በሌሎች ባለድርሻ አካላት ዘንድ አሁንም የግንዛቤ ችግር እንዳለ ገልጿል። ኮፒራይትን ብትወስደው እንደ ሌሎቹ እንደ ፓተንትና እንደ ንግድ ምልክት አስገዳጅ አይደለም ምዝገባ። ያ ማለት የኮፒራይት ስራ ለምሳሌ ስነ ጽሁፍ ከሆነ በየትኛውም መልኩ እስከተጻፈ ድረስ ኦዲዮ ቪዥዋል ስራም ከሆነ እስከተቀረጸ ድረስ ፊክሴሽን እንለዋለን በእንግሊዝኛ። ያንን ፎርም እስከያዘ ድረስ አውቶማቲክ ነው። አስመዘገብክም አላስመዘገብክም ያንተ ከመሆኑ የሚከለክል ነገር የለም።
እና ያም ቢሆን ግን ማስመዝገብ ደግሞ ተጨማሪ አድቫንቴጅ አለው። ስራን ወደ ሌላ አይነት ለመቀየር ከሌሎች ጋር አብሮ ለመስራት እንደ ማስረጃ ስለሚሆን ማስመዝገብ ይመከራል። ፓተንትና ንግድ ምልክት ግን ማስመዝገብ ግዴታ ነው። ካላስመዘገብክ ያንተ መሆኑን ለማረጋገጥ ትቸገራለህ እና ዋናው ጉዳይ የግንዛቤ ጉዳይ ነው። ግን ከጊዜ ጊዜ ቁጥሩ ከፍ እያለ ነው። ሐማስ በእጁ ያሉ እስራኤላውያን ታጋቾችን በሙሉ ለእስራኤል ለማስረከብ እንዲሁም ለ5 ዓመታት የሚዘልቅ የተኩስ አቁም ስምምነት እንዲደረግ ጠይቋል። በስምምነቱ ላይም የእስራኤል ጦር ከየትኛውም የጋዛ ሰርጥ አካባቢ ሙሉ በሙሉ ለቆ እንዲወጣ እንዲሁም ደግሞ በእስራኤል ክልከላ ወደ ጋዛ እንዳይገባ ተገድቦ የሚገኘው የምግብና ሌሎች ሰብአዊ ድጋፎች እንዲለቀቁ የሚያደርጉ አንቀጾች እንዲካተቱበትም የሚጠይቅ ነው። ድምጾች ፈራው በየጊዜው የሚነሱ ግጭቶችን የማያጣው የጋዛ ሰርጥ ላለፉት 18 ወራት እየተካሄደ ዛሬ ላይ የደረሰው ግዙፍ ጦርነት ደግሞ ጋዛን ወደ ፍርስራሽነት ቀይሯታል። የተለያዩ አገራትና ዓለም አቀፍ ተቋማት የሁለቱን አካላት ጦርነት ለማስቆም በርካታ ጥረቶችን ቢያደርጉም ይሄ ነው የሚባል ተጨባጭ ለውጥ ሲያመጡ አልታዩም። ከወራት በፊት በሁለቱ አካላት መካከል ተደርጎ የነበረው የተኩስ አቁም ስምምነት በርካታ በሐማስ እጅ የነበሩ እስራኤላውያን ታጋቾች እንዲለቀቁና በጋዛ ሰርጥ ያሉ ፍልስጤማውያንም የተወሰነ ፋታ እንዲያገኙ አድርጓቸው የነበረ ቢሆንም በመሃል ስምምነቱ ተቋርጦ እስራኤል በጋዛ ከባባድ የአየርና የምድር ጥቃቶችን ማድረስ ቀጥላለች። ሐማስንና እስራኤልን በማሸማገሉ ጉዳይ ያለ እረፍት እየሰሩ የሚገኙት ግብጽና ኳታርም ስምምነቱ ተሳካ ሲባል እየተበላሸ ቢያስቸግራቸውም አሁንም ጥረታቸውን አላቆሙም። ባለፉት 2 ቀናቶች ከግብጽና ከኳታር የተሰሙት መረጃዎችም ጥረታቸው እየሰመረላቸው ሳይሆን እንዳልቀረ የሚጠቁም ነው። ለቀናት በግብጽ ተገኝተው ውይይት ሲያደርጉ የነበሩት የሐማስ ከፍተኛ አመራሮች በሐማስ እጅ ያሉ እስራኤላውያን ታጋቾችን በሙሉ ለእስራኤል ለማስረከብ መስማማታቸውን ኤኤፍፒ ዘግቧል። እስራኤል ከ10 ቀናት በፊት ሐማስ የያዛቸውን ታጋቾች እንዲመልስና የተኩስ አቁም እንዲደረግ ጠይቃ የነበረ ቢሆንም በጊዜው ግን ሐማስ የተኩስ አቁም ጥያቄውን ውድቅ አድርጎት ነበር። ይሁን እንጂ ከቀናት በኋላ ሐማስ ራሱ ያቀረበው የተኩስ አቁም ስምምነት ለ5 ዓመታት የሚዘልቅ እንዲሆን የሚጠይቅ ነው። እስራኤል ከቀናት በፊት አቅርባው የነበረው የተኩስ አቁም ስምምነት ለ45 ቀናት ብቻ የሚቆይ ሲሆን በምላሹም ሐማስ ከያዛቸው እስራኤላውያን ታጋቾች 10ሩን እንዲለቅ የሚጠይቅ ነበር። የሐማስ ፍላጎት ግን ጦርነቱን ሙሉ ለሙሉ የሚያስቆም ስምምነት እንዲሆን ነው። በስምምነቱ ላይም የእስራኤል ጦር ከየትኛውም የጋዛ ሰርጥ አካባቢ ሙሉ በሙሉ ለቆ እንዲወጣ እንዲሁም ደግሞ በእስራኤል ክልከላ ወደ ጋዛ እንዳይገባ ተገድቦ የሚገኘው የምግብና ሌሎች ሰብአዊ ድጋፎች እንዲለቀቁ የሚያደርጉ አንቀጾች እንዲካተቱበት የሚጠይቅ እንደሆነ ገልፍ ቱዴይ ይዞት በወጣው አተታ አስነብቧል። ሐማስ ለጦርነቱ መጀመር ምክንያት የሆነውን ጥቃት በፈጸመ ጊዜ ቀይ መስመር አልፏል የምትለው እስራኤል ግን ይህ የሐማስ ጥያቄ የማይታሰብ እንደሆነ ትገልጻለች። በተለይም ደግሞ የእስራኤል ጦር የጋዛ ሰርጥን ለቆ ሊወጣ የሚችለው ሐማስ ሙሉ ለሙሉ ትጥቁን ከፈታ ብቻ እንደሆነ አስረግጣ ትናገራለች። ታዲያ ሁለቱ አካላት በዚህ ሁኔታ ላይ እያሉ ነው ሐማስ ያውም ለረጅም ጊዜ የሚቆይ የተኩስ አቁም ጥያቄ ያቀረበው። የእስራኤልን ተወካይ ተቀብላ ያነጋገረችው ኳታርም በጋዛው ጦርነት የተኩስ አቁምና የሰብአዊ እርዳታ አቅርቦት ጋር በተያያዘ ወደ ስምምነት ለመምጣት የሚያስችሉ ጥሩ አዝማሚያዎች እየታዩ መሆናቸውን በጠቅላይ ሚኒስትሯ በኩል ይፋ አድርጋለች። ባሳለፍነው ሐሙስ የእስራኤሉ የደህንነት ተቋም ሞሳድ ዳይሬክተር የሆኑት ዴቪድ ባርኒያ ወደ ዶሃ ተጉዘው በተኩስ አቁም ስምምነቱ ዙሪያ ከኳታሩ ጠቅላይ ሚኒስትር ሼህ መሐመድ ቢን አብዱራህማን ጋር ውይይት አድርገው ነበር። በውይይታቸውም ስምምነቱ እውን እንዲሆን የሚያስችሉ መሻሻሎች መታየታቸውን ገልጸዋል ሲል አልጀዚራ ዘግቧል። ባለፉት 2 ወራት ምንም አይነት የሰብአዊ ድጋፍ ወደ ጋዛ ሰርጥ እየገባ አይደለም ያሉት የኳታሩ ጠቅላይ ሚኒስትር ስምምነቱ በተለይም በጋዛ ላሉ ፍልስጤማውያን አስቸኳይ የሰብአዊ ድጋፍ የሚያስገኝበት ሁኔታ የሚያመቻች ሊሆን ይገባል ብለዋል። እነዚህ ከኳታርና ከግብጽ የተሰሙ የተኩስ አቁም ተስፋዎች በተለይም በጋዛ ላሉ ፍልስጤማውያን ይበል የሚያስብል ቢሆንም የእስራኤል ጦር አሁንም እያደረገ ያለው ከባድ የአየር ድብደባ እንደቀጠለ ነው። በትላንትና ዕለት ማለትም እሁድ ብቻ በተለያዩ የጋዛ ሰርጥ አካባቢዎች የእስራኤል ጦር በፈጸማቸው ድብደባዎች ቁጥራቸው ከ50 በላይ የሚሆኑ ፍልስጤማውያን መገደላቸውን የአናዶሉ ዘገባ ያሳያል። ካህን ዩኒስን ጨምሮ ከ10 በላይ በሚሆኑ አካባቢዎች የእስራኤል ጦር የአየር ድብደባዎችን ፈጽሟል። ይህ ያልተቋረጠ የእስራኤል ጥቃት በዛሬው ዕለትም በጋዛ ቤት ላህያ አካባቢ በ2 መኖሪያ ቤቶች ላይ በተፈጸመ የአየር ጥቃት ቁጥራቸው 26 የሚሆኑ ፍልስጤማውያን ተገድለዋል። በዚህ ጥቃት ከተገደሉት መካከልም ከወር በፊት በተቋረጠው የተኩስ አቁም ስምምነት ወቅት በእስራኤል እጅ እስር ላይ
በነበረበት በእስረኛ ልውውጡ የተለቀቀው አብዱልፋታህ አቡል መሐመዲ እንደሚገኝበት ሜል ኦንላይን ዘግቧል። ይህ የእስራኤል ተደጋጋሚ ድብደባዎች ቀድሞውንም በከፋ ችግር ውስጥ የሚገኙት የጋዛ ነዋሪ ፍልስጤማውያንን ሕይወት አክብዶታል። ጦርነቱ የፈጠረው ምስቅልቅል እንዳለ ሆኖ ባለፉት ጥቂት ወራት የተቋረጠባቸው የምግብና ምግብ ነክ ያልሆኑ ሰብአዊ ድጋፎች እንደተቋረጠ መዝለቁ በጋዛ ሰርጥ ያለውን የፍልስጤማውያን ችግር ይበልጥ አባብሶት እንደቀጠለ የቢቢሲ ዘገባ ያሳያል። የሩሲያ ጦር በዩክሬን ተይዛ የነበረችውን ኩርስክ ማስለቀቁን አስታውቋል። ፕሬዚደንት ቭላዲሚር ፑቲን ጦራቸው ኩርስክን ማስለቀቁን አስመልክተው ምስጋናቸውን አቅርበዋል። በዚሁ አካባቢ የሰሜን ኮሪያ ወታደሮችም ተሳታፊ መሆናቸውን ኪም ጆንግ ኡን ተናግረዋል። በውጊያውም የሀገራቸው ወታደሮች ያለምንም ማቅማማት ጀብዱ ፈጽመዋል ሲሉም ተናግረዋል። አስናቀ ማናዬ ሩሲያ ኩርስክን በቁጥጥሯ ስር ማድረጓ ከተነገረ በኋላ ለ3 ቀናት የሚቆይ የተናጠል ተኩስ አቁም ማወጇ ተሰማ። ፕሬዝዳንት ቭላዲሚር ፑቲን ከመጪው ግንቦት 1 እስከ ግንቦት 4 የሚቆይ ተኩስ አቁም ነው ያወጁት። በተመሳሳይ መልኩ ዩክሬንም ተኩስ አቁም እንድታደርግ ጥሪ ቀርቧል። ይህ የተናጠል ተኩስ አቁም ሰብአዊነትን መሰረት ያደረገና የናዚ ጀርመን ድል የተነሳበትን 80ኛ ዓመት ታሳቢ ያደረገ እንደሆነ ከክሬምሊን የሚወጡ መረጃዎች አመላክተዋል። ትላንት በተሰማው ዜና የሩሲያው ፕሬዝዳንት ቭላዲሚር ፑቲን ኩርስክ የተባለችውን አካባቢ ዳግም በእጃቸው ማስገባታቸውን አስመልክቶ ለአካባቢው ጦር አዛዥ ምስጋናቸውን መቸራቸውም እንዲሁ የተነገረ ነው። የዩክሬን ኃይሎች ከአካባቢው መውጣታቸውም እንዲሁ ፕሬዝዳንቱ አውስተውታል። የቀጠና ወታደራዊ አዛዥ የተበታተኑ ቀሪ የዩክሬን ኃይሎችን ጨርሶ በማስወጣት ላይ እንደሆኑ ለፕሬዝዳንቱ እንደገለጹላቸው የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ አስረድተዋል። ኩርስክ በሁለቱ ኃይሎች ጠንካራ ፊልሚያ የተደረገባት ስትሆን በተለይም ዩክሬን መደራደሪያ እንዲሆናት ከባድ ተጋድሎ ያደረገችበትም ነበር። ይሁን እንጂ ዘለንስኪ ጦራቸው አሁንም በኩርስክ ይገኛል በማለት መናገራቸውን ሮይተርስ ተመልክቶታል። ሰሜን ኮሪያ ወታደሮቿ በሩሲያ በውጊያ ላይ መሆናቸውን ሚስጥር አድርጋው የቆየች ቢሆንም በዛሬው ዕለት ኪም ጆንግ ኡን በትክክል ወታደሮቻቸው በኩርስክ የሩሲያን ጦር በመደገፍ ላይ እንደነበሩ ይፋ አድርገዋል። ኪም ጆንግ ኡን በሚስጥር ይዘውት የነበረውን መረጃ ይፋ ያደረጉት ኩርስክ ዳግም በሩሲያ እጅ መግባቱ ከተረጋገጠ በኋላ ነው። በእርግጥ ሰሜን ኮሪያ በሚስጥር ተያዘው እንጂ የአሜሪካና የዩክሬን የደህንነት ምንጮች ገና ከጅምሩ የሰሜን ኮሪያ ወታደሮች በኩርስክ እንደሚገኙ ይፋ አድርገውም ነበር። ቭላዲሚር ፑቲን ኮሪያውያን ስላደረጉላቸው ሁሉ ምስጋናቸውን አቅርበዋል። ከዚህ በተቃራኒ ሰሜን ኮሪያውያን በኩርስክ መዝመታቸው ሰብአዊ ያልሆነ ከሞራል አንጻርም ቢሆን ያልተገባ ነው ስትል ደቡብ ኮሪያ በጽኑ ኮንናለች። ሩሲያ ለዚሁ ለተደረገላት ውለታ ታዲያ አስፈላጊ ሆኖ ሲገኝ ለሰሜን ኮሪያ ወታደራዊ ድጋፍ ለማድረግ እንደምትችል በቃል አቀባዩ ዲሚትሪ ፔስኮቭ በኩል አሳውቃለች። በእርግጥ በሩሲያ በኩል በጦርነቱ ቀጥተኛ ያልሆኑ ተሳታፊዎችም አሉ። ኢራን ሻሂድ የተባለውን ድሮን ለሩሲያ ስታቀርብ ቆይታለች። ቻይናን በተመሳሳይ መንገድ ለጦር መሳሪያ ግብዓት የሚሆን ማይክሮ ኤሌክትሮኒክሶችን መስጠቷን የቶሮንቶ ስታር መረጃ ጠቋሚ ነው። በኩርስክ በሁለቱ ሀገራት ወታደሮች የታየው ተጋድሎና ድል ሰሜን ኮሪያና ሩሲያ የጸና ወታደራዊ ወዳጅነት ያላቸው መሆኑን አመላካች ነው በሚልም ተነግሮለታል። የኪም ጆንግ ኡን አስተዳደር እንደሚለው ሰሜን ኮሪያውያን ወታደሮች ለሀገራቸው የሚፋለሙትን ያህል ለሩሲያ ተዋድቀዋልም ብለዋል። ሩሲያ በዩክሬን ላይ ተቀዳጀሁት ያለችውን መረጃ ይፋ ስታደርግ አሜሪካ በበኩሏ ሞስኮ በኬቭ የምታደርገውን ጥቃት እንድታቆም ደግማ አሳስባለች። ይህም ካልሆነ አሜሪካ የአደራዳሪነቷን ሚና ጥላ እንደምትወጣም ነው በውጭ ጉዳይ ሚኒስትሯ ማርኮ ሩቢዮ በኩል ያስጠነቀቀችው። የተያዘው ሳምንት ዋሽንግተን በአደራዳሪነት መቀጠሏ ወይም መውጣቷ የሚወሰንበት ነውም ተብሏል። ፕሬዝዳንት ትራምፕ ከክሬምሊን የሚታዘዘው ጦር በኬቭ ላይ የሚያደርገው ድብደባ መቀጠሉ በእጅጉ እንዳበሳጫቸው፣ ይህም ከቭላዲሚር ፑቲን ጋር የተስማሙበትን ያላከበረ እንደሆነ በኒው ጀርሲ ለጋዜጠኞች ተናግረዋል። ትራምፕ በሊቀ ጳጳስ ፍራንሲስ ስንብት ላይ በቫቲካን በተገኙበት ባሳለፍነው ቅዳሜ ከዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ጋር መልካም የሚባል ውይይት ማድረጋቸውንም እንዲሁ ጠቁመዋል። ዘለንስኪ በስርዓተ ቀብሩ ላይ የተገኙት ለሁለት ዓላማ እንደሆነ መገናኛ ብዙሃን ዘግበውታል። የጳጳሱን ቀብር አስታከው ፕሬዝዳንት ዶናልድ ትራምፕን ለማግኘት እንደሆነ ነው ትንተናዎች ያመለከቱት። ወትሮ ለስምምነት ዝግጅት የለውም በማለት ሲወቅሱ የነበሩት ትራምፕ ዘለንስኪ ተረጋግቷል፣ ሁሉንም ተረድቷል፣ ስምምነት ለማድረግም ዝግጅት አለው ሲሉ ተደምጠዋል። በአንጻሩ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሰላም ይፈልጋሉ በሚለው ላይ ጥርጣሬ እንደገባቸው ሳይገልጹም አላለፉም። የሁለቱ ሀያላን ሀገራት ፕሬዝዳንቶች ፑቲንም ይሁን ትራምፕ ከጥቂት ወራት በፊት ሲሞጋገሱ እንደነበሩም የሚዘነጋ አይደለም። ሩሲያ ከሰሞኑ ያደረሰችውን ድብደባ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ
ሀገራቸው የጥቃት ኢላማ ያደረገች ያለችው ወታደራዊ ይዞታዎችን ለማዳከም ያለመ ነውም ብለውታል። እኚሁ አንጋፋ ዲፕሎማት ሲባሉ የሚጠሩት ሰርጌይ ላቭሮቭ አሁንም ቢሆን ሩሲያ የዩክሬን የጦር አቅም እንዲዳከም ማድረግ ላይ ያለመ ጥቃት ማድረሷን ትቀጥላለች ማለታቸውም አነጋጋሪ ሆኗል። አሜሪካ እንዳዘጋጀችው የተነገረው የጦርነት ማቆም ረቂቅ ሰነድ ክሬሚያን ጨምሮ ሌሎችንም በሩሲያ ቁጥጥር ስር ያሉ የቀድሞው የዩክሬን መሬቶችን አሳልፎ የሚሰጥ ነው በሚልም በአውሮፓ ሀገራትም ይሁን በራሷ በዩክሬን ቅቡልነት አላገኘም። ውድ ተመልካቾቻችን ወደ አጫጭር መረጃዎቻችን አለፍን። ህወሓት እንደ አዲስ በምርጫ ቦርድ የመመዝገብ ፍላጎት እንደሌለው አስታወቀም። ፓርቲው የመንግስት ተደራዳሪ በመሆኑና በልዩ ስምምነት ውስጥ ያለ መሆኑ በምርጫ ቦርድ እንደ አዲስ የሚቀርብለትን የመመዝገብ ጥያቄ እንደማይቀበል የህወሓት የፖለቲካ ጽሕፈት ቤት ኃላፊ አቶ ኢያሱ ተስፋዬ ለሀገሬ ቴሌቪዥን ገልጸዋል። የካቲት 6 ቀን 2017 ዓ.ም የኢትዮጵያ ብሔራዊ ምርጫ ቦርድ ህዝባዊ ወያኔ ሓርነት ትግራይን ወይም ህወሓትን ጠቅላላ ጉባኤ ማድረግን ጨምሮ በህግ የተጣለበትን ግዴታዎች መወጣት ባለመቻሉ ለ3 ወራት ማገዱ የሚታወስ ሲሆን ከፖለቲካ እንቅስቃሴ የታገደው ህወሓትም ምንም አይነት አዲስ ምዝገባ አላከናወነም። ፓርቲው በ3 ወራት የእርምት እርምጃ እንዲወስድ ካልሆነ እንደሚሰረዝ ማስጠንቀቂያ የተሰጠው ቢሆንም በምርጫ ቦርድ በተቀመጠው ቀነ ገደብ መሰረት ህልውናው ሙሉ በሙሉ ሊሰረዝ 2 ሳምንታት የቀሩት ፓርቲው በድጋሚ ምንም አይነት ምዝገባ እንደማካሄድ አስታውቋል። የአማራ ክልል ዳኞች ማህበር በደሞዝ ጭማሪ መዘግየት ምክንያት ቅሬታ አሰማም። ማህበሩ በማህበራዊ ትስስር ገጹ ላይ ባሰፈረው ጽሑፍ በክልሉ ለሚገኙ ዳኞች የደሞዝና የጥቅማ ጥቅም ጭማሪ ተፈጻሚ ሳይሆን በመዘግየቱ ከፍተኛ ቅሬታ ማስነሳቱን አስታውቋል። ለደሞዝ ጭማሪው የሚያስፈልገውን በጀት የአማራ ክልል መንግስት እንዲመድብ ለማድረግ የክልሉ ጠቅላይ ፍርድ ቤት የቅርብ ክትትልና ጥረት እያደረገ መሆኑን ማህበሩ ገልጿል። ማህበሩ በዚሁ መልእክቱም ፍርድ ቤቶችን ከማጠናከርና የክልሉ ጠቅላይ ፍርድ ቤት የጀመረውን የለውጥ ስራ የተሟላ ከማድረግ አኳያ የዳኞችንና የጉባኤ ተሿሚዎችን ደሞዝና ጥቅማ ጥቅም ማሻሻሉ የማይተካ ሚና ያለው መሰረታዊ ነጥብ እንደሆነ አስገንዝቧል። ሀገሬ ቴሌቪዥን ተጨማሪ መረጃ ለማግኘት የማህበሩ ምክትል ፕሬዝዳንት አቶ ብርሃኑ አሰፋን ለማነጋገር ያደረገው ተደጋጋሚ ሙከራ አልተሳካም። ከ250 ሺህ በላይ ነጋዴዎች ከተፈቀደላቸው የንግድ ፈቃድ ውጪ ንግድ ሲያከናውኑ በመገኘታቸው ተጠያቂ እንዲሆኑ መደረጋቸውን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀም። ነጋዴዎቹ ከመጠነኛ ስህተት እስከ ከባድ የንግድ ጥሰት ያከናውኑ እንደሆነ ሚኒስቴር መስሪያ ቤቱ አስታውቋል። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ድህረ ፈቃድ ኢንስፔክሽን እስከ 2016 በጀት ዓመት ድረስ በፌዴራል ደረጃ የተሰጠ ንግድ ፈቃድ ላይ ብቻ ሲከናወን መቆየቱን አንስተዋል። ይህ ደግሞ ከ100 ሺህ የማይበልጥ ነጋዴ ቁጥር ብቻ የሚያካትት እንደነበረ ገልጸዋል። በ2017 ዓ.ም 9 ወራት ውስጥ ወደ 2.2 ሚሊዮን የንግድ ማህበረሰብ ዘንድ በመድረስ የድህረ ፈቃድ ኢንስፔክሽን ማከናወን ተችሏል። በዚህም የድህረ ፈቃድ ኢንስፔክሽን ስራ ከፈቃድ አጠቃቀም ጋር በተያያዘ በርካታ ችግሮችን ማስተዋል ተችሏል ያሉት ሚኒስትሩ በዚህም የእርምት እርምጃ እንዲወሰድ ተደርጓል። ከ250 ሺህ ነጋዴዎች በላይ ከመጠነኛ ስህተት እስከ ከባድ የንግድ ጥሰት በማከናወናቸው ተጠያቂ እንዲሆኑ ማድረግ ተችሏል ሲሉ ገልጸዋል። የአሜሪካ ጦር ሰራዊት በየመን የሁቲ ኢላማዎች ላይ ከመጋቢት ወር መጀመሪያ ወዲህ ባካሄደው የአየርና የባህር ዘመቻ ከ800 በላይ ጥቃቶችን መፈጸሙን አስታወቀም። የአሜሪካ ማዕከላዊ እዝ በቅርብ ጊዜ በሁቲ እንቅስቃሴ ላይ ስለተደረጉ ጥቃቶች ባወጣው ሪፖርት ከመጋቢት 6 ቀን 2017 ዓ.ም በኋላ በተፈጸሙ ጥቃቶች በመቶዎች የሚቆጠሩ የሁቲ ተዋጊዎችና በርካታ መሪዎቹ ተገድለዋል ብሏል። አሜሪካ በሁቲ ኃይሎች ቁጥጥር ስር ባለው የሰሜን ምዕራብ የመን ክፍል ውስጥ አፍሪካውያን ስደተኞች ተይዘው በሚገኙበት ማዕከል ላይ በፈጸመችው የአየር ጥቃትም ቢያንስ 68 ሰዎች መገደላቸውን የታጣቂ ቡድኑ የቴሌቪዥን ጣቢያ ዘግቧል። በተለያዩ የዓለማችን ክፍሎች ግጭቶችና ጦርነቶች በመበራከታቸው ምክንያት ወታደራዊ ወጪ በዓለም አቀፍ ደረጃ በ9.4 በመቶ ጨምሯል ተባለም። ስቶክሆልም የሰላም ምርምር ኢንስቲትዩት በጥናቱ እንዳመላክተው በአውሮፓና በመካከለኛው ምስራቅ ያሉ ሀገራት ከፍተኛ የሆነ የጦር ኃይላቸውን ለማጠናከር ከፍተኛ ወጪ እያደረጉ ነው ሲል ዲደብሊው ዘግቧል። ከአሜሪካ፣ ቻይና፣ ሩሲያና ህንድ ቀጥሎ ለጦር ኃይላቸው ከፍተኛ መዋዕለ ንዋይ ከፈሰሱ 5 ሀገራት መካከልም ጀርመን አንዷ ሆናለች ሲል በዘገባው ተመላክቷል።
በፈረንጆቹ 2024 የዓለም ሀገራት የጦር ኃይላቸውን ለማጠናከር 2718 ቢሊዮን ዶላር ወጪ አድርጓልም ተብሏል። ሀገራት ከአሜሪካ ወይም ከቻይና ማንን አጋር ማድረግ እንዳለባቸው መምረጥ አጣብቂኝ ውስጥ ወድቀዋል ተብሏል። ምርጫውን ለማካሄድ የንግድ ሁኔታ ብቻ ሳይሆን ፖለቲካዊ የሆኑና ሌሎች ጉዳዮችን ማጤን እንደሚኖርባቸውም ይታመናል። ሀገራቱ በግዳጅ ወዳጅነት ለመመስረት እየጠየቁ ባይሆንም ወደ ራሳቸው ምህዋር ለመሳብ የተለያዩ መንገዶችን እየተከተሉ ይገኛሉም ተብሏል። ዳግም ተገኝ በቢዝነስ ጥንቅሩ ተጨማሪውን አዘጋጅቷል። የዓለም ባለግዙፉ ኢኮኖሚው አሜሪካ ጀምሯለች የተባለው የንግድ ጦርነት ዓለምን ለሁለት በመክፈሉ የሀገራት መሪዎች በሁለቱም አቅጣጫ እንዲያማትሩ እያደረገ ይገኛል። ከ60 በላይ ሀገራት ላይ የጀመረው ታሪፍ ከብዙዎች ዘንድ ተቃውሞ የደረሰበት መሆኑን ተከትሎም ፕሬዝዳንቱ ለ90 ቀናት የእፎይታ ጊዜ እንዲሰጡ አስገድዷቸው ነበረ። ሆኖም ቻይና አሜሪካ ላይ ታሪፍ በመጨመሯ ሳቢያ ከእፎይታ ጊዜው የታገደች ሀገር ሆናለች። ይህም ዓለም ወደ ቻይና ወይንስ ወደ አሜሪካ በሚሉ ሁለት ምርጫዎች ተወጥራለች። ውጥረቱን የሚያባብሰውም የሀገራቱ የምጣኔ ሀብትና የንግድ አቋም ብቻ ሳይሆን ከማን ጋር ምን አይነት የፖለቲካ ወዳጅነት አላቸው የሚለውም ውጥረቱን ያባብሰዋል። የስዊዘርላንድ ፕሬዝዳንት ባለፈው ሳምንት በዋሽንግተን በነበሩበት ወቅት የአሜሪካ ባለስልጣናትን ፕሬዝዳንት ዶናልድ ትራምፕ በስዊዘርላንድ ምርቶች ላይ የጣለውን የ31 በመቶ ታሪፍ ለማሻሻል በሚያስችል ጉዳይ ለመምከር ሄደው ነበር። በሌላ በኩል የስዊዘርላንድ የውጭ ጉዳይ ሚኒስተር በቤጂንግ ተገኝተው ሀገራቸው ከቻይና ጋር ያለውን ትብብር ለማጠናከርና የነፃ ንግድ ስምምነትን ለማሻሻል ያላቸውን ፍላጎት ገልጸዋል። ከ50 ቢሊዮን ዶላር በላይ የሚያወጡ ምርቶችን ወደ አሜሪካ ገበያ የምትልከውና የመድኃኒት አቅርቦታ የአሜሪካን ገበያ አጥለቀለቀው እናም ከ40 ቢሊዮን ዶላር በላይ የሚያወጡ እንደ ጌጣጌጥና ማዕድናትን ወደ ቻይና የምትልከው ስዊዘርላንድ በሁለቱ ሀገራት ጦርነት እንደ በዓል ድፎ ዳቦ ከላይም ከታችም እሳት እየነደደባት ይመስላል። ይህንን ሀገራትን በጭንቀት እንዲያማትሩ የሚያደርገውን የትራምፕ ታሪፍ በመገዳደር ላይ የምትገኘው ቻይና ሀገራት በቻይና ኪሳራ ላይ የሚመጣ ማንኛውም ስምምነት እንዳይፈጽሙ ማስጠንቀቋን ተከትሎ የተፈጠረ ሲሆን ሀገራቱም በሁለቱም አቅጣጫ የአማልዱኝ ውዝግብ ውስጥ ገብተዋል። በሌላ በኩል የሲንጋፖር ጠቅላይ ሚኒስትር ሎረንስ ወንግ ከዚህ ቀደም ባደረጉት ንግግር አሜሪካና ቻይና ለዓለም አቀፉ የንግድ የበላይነት ከፍተኛ ውድድር ውስጥ ገብተዋል ሲሉ በመናገር ሁለቱም ኃይሎች ሀገራትን በግዳጅ ጎራ እንዲመርጡ እንደማይፈልጉ ቢናገሩም ቅሉ እውነታው እንደሚያሳየው ወደ የራሳቸው ምህዋር እንዲቀርቡ ለማድረግ እየሰሩ ነው ሲሉም ተናግረዋል። አንድ የደቡብ ኮሪያ ጋዜጣ እንደዘገበው ቻይና የደቡብ ኮሪያ የንግድ ድርጅቶች የቻይናን ማዕድናትን የያዙ ሸቀጦችን ወደ አሜሪካ የመከላከያ ኩባንያዎች እንዳያጓጉዙ አለበለዚያ ማዕቀብ ሊጣልባቸው እንደሚችል እያስጠነቀቀች እንደሚገኝ ዘግቧል። በዚህ ወር መጀመሪያ ላይ ቤጂንግ ማንም ሀገር በቻይና ኪሳራ ከአሜሪካ ጋር ስምምነት ላይ መድረስ እንደሌለበት ማስጠንቀቋ የሚዘነጋ አይደለም። በሌላ በኩል አሜሪካ ተግባራዊ ያደረገችው የ90 ቀን የእፎይታ ጊዜ ታሪፍ ሁለቱም ሀያላን ሀገራት ቃል ከማውጣት በተጨማሪ በተግባር የተለያዩ ሀገራት በምህዋራቸው እንዲሽከረከሩ ለማድረግ እየሰሩ መሆናቸውን የሚያስገነዝብም ነው። ቻይና በዓለም ትልቁ ላኪ ሀገር ስትሆን ዩናይትድ ስቴትስ ትልቋ የዓለማችን አስመጪ ሀገር ነች። በ2024 የቻይና አጠቃላይ የንግድ ልውውጥ 6 ትሪሊዮን ዶላር የደረሰ ሲሆን የሀገሪቱ አብዛኛዎቹ የዓለም ንግድ ሸሪኮች የአውሮፓ ህብረት፣ ጃፓን፣ ደቡብ ኮሪያና ኤሲያን በመባል የሚታወቁት 10 የደቡብ ምስራቅ ኤሲያ ሀገራት ናቸው። ምንም እንኳን ቻይና ከሜክሲኮና ካናዳ በመቀጠል ከአሜሪካ ጋር በሶስተኛ ደረጃ ትልቁ የንግድ አጋር ብትሆንም ለቻይና ወደ ውጭ ለመላክ ትልቁ መዳረሻ አሜሪካ ነች። ይህም ሀገራቱ ወደ ለየለት ጦርነት ለመግባት እየሞከሩ ቢሆንም እርስ በርስ መጠፋፋትን የሚያመጣ የእነርሱም ዳፋ በሌሎች ሀገራት ላይ እሳት እያዘነበና ወዴት እንሂድ በሚል ምርጫ እያባከናቸው ይገኛል። ደረሰኝ መጠየቅና መቀበል ላይ ክፍተቶች ይስተዋላሉ። በርካታ ሰዎችም ደረሰኝ መጠየቅ ስልጡንነት መሆኑን አይገነዘቡም። ከደረሰኝ ጋር ግንኙነት ስላላቸው የወንጀል ጉዳዮች ጠበቃው ተከታዩን ዘገባ አዘጋጅቷል። ወደዛው እንለፍ። ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። ከደረሰኝ ጋር ግንኙነት ስላላቸው የወንጀል ጉዳዮች ሕግ ነክ መረጃ ላካፍላችሁ። ወንጀል ማለት በሕግ የተከለከሉ ድርጊቶችን መፈጸም ወይም ግዴታ የተጣለባቸውን አለመፈጸም ማለት ሲሆን ዛሬ ላይ ወንጀል ተብሎ የተደነገገ ድርጊት ከዚህ በፊት ወንጀል ላይሆን ይችላል። ቀደም ባሉት ጊዜያት በወንጀል ሕጋችን ወንጀል ያልነበሩ የሀገሪቱ የኢኮኖሚ እድገትና ዘመናዊ የግብር ስርዓት መዘርጋቱ የወለዳቸው ከደረሰኝ ጋር የተያያዙ ወንጀሎች በርካታ ሲሆኑ የወንጀሎቹን ይዘት ከማየታችን በፊት በቅድሚያ ስለ ደረሰኝ ምንነት መረጃ እንንገራችሁ። ደረሰኝ ወይም ቮቸር ማለት በዕቃ ወይም በአገልግሎት ግብይት ላይ ተመስርቶ ከሻጩ ወይም ከአቅራቢው የሚሰጥና ግብይት ስለመፈጸሙ፣ ገንዘብ ስለመሰብሰቡ፣ ዋጋው ስለመከፈሉ የሚያረጋግጥ ሰነድ ሲሆን
የተጨማሪ እሴት ታክስ ደረሰኝ፣ የተርኖቨር ታክስ ደረሰኝ፣ የገንዘብ ወጪ ማዘዣ ደረሰኝ፣ የሽያጭ ደረሰኝ፣ ገንዘብ መቀበያ ደረሰኝ፣ ከተከፋይ ሂሳብ ላይ ለተቀነሰ ግብር የሚሰጥ ደረሰኝ፣ የግዢ ማረጋገጫ ደረሰኝ፣ የዱቤ ሽያጭ ኢንቮይስና ያለ ክፍያ የሚሰጥ ዕቃ ወይም የአገልግሎት ማስተላለፊያ ደረሰኝን የሚጨምር ነው። የፌዴራል የታክስ አስተዳደር አዋጅ ቁጥር 987/2008 ታክስ ከፋዮች ደረሰኝ አሳትመው ስለሚጠቀሙበት ሁኔታ፣ የህትመት ድርጅቶች ደረሰኝ ሲያትሙ ሊያደርጉት ስለሚገባው ጥንቃቄና ከደረሰኝ ጋር የተገናኙ ወንጀሎችና የሚያስከትሉትን ቅጣቶች አቅፎ ይዟል። የሂሳብ መዝገቦችን የመያዝ ግዴታ ያለባቸው የደረጃ ሀና ለግብር ከፋዮች ለሚያከናውናቸው ግብይቶች ደረሰኝ እንዲሰጡ የሚገደዱ ሲሆን ማንኛውም ደረሰኝ የመስጠት ግዴታ ያለበት ታክስ ከፋይ ካለ ደረሰኝ ግብይት ማከናወን፣ በአንድ ግብይት በተሰጡ ተመሳሳይ የደረሰኝ ኮፒዎች ላይ የተለያዩ ዋጋዎችን በመመዝገብ የሽያጭ ዋጋን ማሳነስ፣ ግብይት ሳይፈጸም ደረሰኝ መስጠት፣ ባለስልጣኑ ሳይፈቅድለት የታክስ ደረሰኝ ማሳተም፣ የተጭበረበረ ደረሰኝ ማዘጋጀት፣ ማሰራጨት፣ የታክስ ዕዳውን ለመቀነስ ወይም ተመላሽ ለመጠየቅ መጠቀም፣ ለተጨማሪ እሴት ታክስ ሳይመዘገቡ ደረሰኝ መስጠት፣ በባለስልጣኑ ያልተመዘገበ የሽያጭ መመዝገቢያ መሳሪያ መጠቀም በፌዴራል የታክስ አስተዳደር አዋጅ ቁጥር 983/2008 መሰረት የተከለከሉና ከገንዘብነት ስራ ቅጣት በተጨማሪ ድርጅትን እስከ ማዘጋትና ንብረትን እስከ ማስወረስ የሚደርስ ቅጣትን የሚያስከትሉ ወንጀሎች መሆናቸው ሊታወቅ ይገባል። የቅጣቱን አይነትና መጠን በተመለከተ እንደ ወንጀሉ አፈጻጸም ሁኔታ የሚለያይ ሲሆን ለምሳሌ ያለ ደረሰኝ ግብይት መፈጸም ከብር 25,000 እስከ 50,000 የገንዘብ መቀጮና ከ3 እስከ 5 ዓመት ጽኑ እስራት፣ ግብይት ሳይፈጽም ደረሰኝ መስጠት ወይም መቀበል ከብር 100,000 እስከ 200,000 የገንዘብ መቀጮና ከ7 እስከ 10 ዓመት በሚደርስ ጽኑ እስራት የሚያስቀጣ ሲሆን ግብይት ሳይፈጽም በተሰጠው ደረሰኝ ከብር 200,000 የሚበልጥ የገንዘብ መጠን የያዘ እንደሆነ በደረሰኙ ከተገለጸው የገንዘብ መጠን ጋር እኩል በሆነ የገንዘብ ቅጣትና ከ10 ዓመት እስከ 15 ዓመት የሚደርስ ጽኑ እስራት እንደሚያስቀጣ ታውቆ ተገቢውን ጥንቃቄ ማድረግ ያስፈልጋል። ሕግን አለማወቅ ከተጠያቂነት ስለማያድን ደረሰኝ የመስጠት ግዴታ ያለባችሁ ታክስ ከፋዮች ሆነ ሌሎች ሰዎች ከደረሰኝ ጋር በተያያዘ ወንጀል ተብለው የተደነገጉ ተግባራትን ጠንቅቃችሁ በማወቅ በእርስዎና በቤተሰቦ ላይ ኢኮኖሚያዊ፣ ማህበራዊና ስነ-ልቦናዊ ጫና ሊያስከትል ከሚችለው የወንጀል ክስና ቅጣት ራስዎን ያድኑ ስንል ምክረ ሀሳብ እንሰጣለን። አመሰግናለሁ።